ብሩኬ በመምጣት ይደብሩክ ነው? በጣም ነው ይደብረኝ። ከዚህ በኋላ ልመደው በቀን ስለምመጣ ለምንድን ነው የምመጪው? ይኸውላችሁ አሁን እኮ እዚህ ጋር ማለት ነው አንተን የተናከው አንተን የናቀችሽ የምሬ ነው። አንተን የተናከው እዚህ ጋር እንዴት አንተ እንደዚህ አላቅም እንዴት እንደዚህ ትናቃለህ? የምሬ ነው። አሁን እኮ ብሩኬን የምንናገረው ወደን አይደለም። አንተ ለሴት ልጅ ያለን ሪስፔክት ያውቃሉ። አንተ ስትናደድ ታይታ አታውቅም። በቃ አይተናናቅም ስትናደድ። የምሬ ነው አይተናናቅም። ስትቀየር ሰው ጋር አይተናናቅም። ክፉ ነገርም ስትናገር አይተናናቅም። ነገር ግን ራስክን ማስከበር ባለብህ ሰዓት ማስከበር አለብህ። ይሄ ደግሞ ያንተ ግዴታ ነው። የምሬ ነው ያንተ ግዴታ ነው። መናቅ የለብህም። እዚህ ድረስ መናቅ መቻል የለብህም። እንዴ አንተ እኮ ነው የዚህ ቤት አባወራ እኮ አንተ ነህ። የምሬ ነው። አንተ ካልተከበርክ ማን ነው የሚከበረው? ማንም ሊከበር አይችልም። ይህንን ነገር ማወቅ መቻል አለብህ ብሩኬ። በቃ እስካሁን ድረስ በሪስፔክት አውርታታል ይቺ ልጅ ማለት ነው። ስለዚህ አሁን ግን በቃ የሆነ እንትን አልፋ መጣለች፣ የሆነ ነገር አልፋ መጣለች። ስለዚህ እንደዚህ ይዘህ ነው ማስወጣት ያለ። የምሬ ነው። አንገቷን ይዘህ ማስወጣት አለብህ ይቺ ልጅ። ካለ እንደዚህ እንኳን እንድታወራህ ራሱ መፍቀድ የለብህ። የምሬ ነው። በሪስፔክት ነው እንድታወራ። ማውራትም ካለባት እንዳንተ በሪስፔክት ነው ማውራት ያለባት። የምሬ ነው። እንዴ በጣም ነው የተናከው ብሩኬ። ይህን ነገር ማወቅ አለበት። ፋሚሊ እሺ፣ ከዚህ በላይ አሁን ይሄ ንቀት፣ ከዚህ በላይ ንቀት አለን የምትሉኝ የምሬ ነው። ከዚህ በላይ ንቀት አለን እንደማይመታት ስለምታውቅ፣ እንደማይናገራት ስለምታውቅ፣ ካፉ በቃ ክፉ ቃል እንደማይወጣው ስለምታውቅ እኮ ነው እንደዚህ እያደረገች ያለች። ከዚህ በላይ እሺኛ እኔ አሁን ምንድን ነው ማለት ያለብኝ? የምሬ ነው። ምንድን ነው ማለት ያለብኝ? እስኪ ንገሩኝ እስኪ። እሱ አሁን በቃ እኔ ለሰው እንትን መስዬ መታየት አልፈልግም ምናምን ነገር እያለ ነው። ጥሩ ነገር ነበረ። ነገር ግን አንዳንድ ጊዜ ሰው የሆነ ነገራችሁን አልፎ ሲመጣ እናንተ መናገር አለባችሁ። የምሬን ነው። እንደ ሰው መናደድም መበሳጨት፣ ይሄ ቢያንስ እንኳን ተቆጥታችሁ አንዳንድ ነገሮች መመለስ መቻል አለባችሁ። የምሬን መመለስ መቻል አለባችሁ። ግን እዚህ ጋር ጭራሽ እያስፈራራችሁ ነው። ተቀመጥ ቆይ ምናምን ነገር እንዴ! የምሬን ነው። ምንድነው? በቃ ትርፉ ይሄ ነው። የምሬን ነው። ትርፉ ይሄ ነው። ሌላ ምንም አይደለም። ራስህን ያለማስከበርህ ውጤት ይሄ ነው። በቃ ያለማስከበርህ ውጤት ነው። እኔ ምንም ልልህ አልችልም። የምሬን ነው። ምንም ልልህ አልችልም። ይችን ነገር ደግሞ አሁን ሃይሚያውን ይችን ነገር ደግሞ አሁን እንደዚህ ያደረገች አይደለ? ጉንጭን መጣሳመች አይደለ? ይችን ነገር ደግሞ ሰበብ አድርጋ አንድ ነገር ትናገራለች። ይሄ ያንተ ስህተት ነው። የምሬን ነው። እኔ ምንም ልልህ አልችልም ከዚህ በላይ። እንዴ ራስክን ማስከበር የራስህ ስራ ነው። እሱ አይደለችም የምታስከበር፣ ሃይሚ አይደለም የምታስከበርልህ። እንዴ ስለዚህ አግሬሲቭ ሆነህ ማድረግ ያለብህ ነገር አድርግ። እኛ ከዚህ በላይ እንዴት አድርገን እንንገር? ተንቀሃል። እየናቀች ነው። ይሄ እኮ የንቀት ትልቁ ምልክት ነው። ከዚህ በላይ እንዴት አድርጋ ትናቅ? ከዚህ በላይ እንዴት አድርጋ ይቺ ልጅ ልትንቅ ትችላለች? እኔ ያልገባኝ ይሄ ነው። አንተ እንዴት ነው ሰውን ልጅ አንደርስታንድ የምታደርገው? በምን አይነት አንደርስታንድ ነው? የምሬን ነው። እንዴ ብሩኬ አንዳንድ ጊዜ አይንን መግለጥ አለብን። አሁን ይሄ ነገር ደግሞ ትልቅ የሆነ ችግር ይዞብህ ይመጣል። ትልቅ የሆነ መዘዝ ይዞብህ ይመጣል። ታያለህ ደግሞ ምን እንደምትልህ ሃይሚ ታያለህ። ቪዲዮ ካየችው በኋላ ምን እንደምትልህ ትመለከታለህ። መሆን አልፈልግም። ከዚህ በኋላ አልመጣም። እንዳትመጪ። እውነት ውጪው። እውነታው ከዚህ በኋላ ግን አታገኘኝም። እሺ በህይወት ምንድነው መዘችው? በህይወት አታገኘኝም ምናምን። በህይወት ነው ማታገኙ እንዴ? በላይኛው ህይወት ትገናኛላችሁ። አይኔክ የምሬን ምን ራስሽን ልታጠፊ ነው? ለብሩኬ እንደዚህ በረኪና ልትጠጪ ነው? ንገሪኝ እስኪ በረኪና ልትጠጪ ነው? ነገሩ በረኪናም ተወዷል። እሱን የምትገዥበትም ካገኘሽ ጥሩ ነው። እኔ አላውቅም። የምሬን ነው ብሩኬ። በቃ መጨከን መቻል አለብህ። የምሬን ነው መጨከን መቻል አለብህ። ይህ ዋነት አንድ ቀን ገደል ይዞ ይገባል። ይህንን ነገር ወቅ። በቃ ገደል ነው ይዞ የሚገባው። መቼም ቢሆን ሊጠቅም አይችልም በዚህን ሰዓት። የምሬን ነው። በቃ ከራስ በላይ ንፋስ ነው አባቴ። የምሬን ነው። ይህንን ነገር ማወቅ መቻል አለብህ። ስለዚህ እሷ እንደውም በላይኛው ታገኛታለህ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም? እኔ ያለሁላችሁ ዛሬን ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ቀጥታ
ወደ ቪዲዮ እናልፋለን። ሃይሚና ብሩኬ ይለያዩ የምትሉ ሰዎች ላይክ ያደርጋችሁ ኮሜንት ላይ ሀሳብና አስተያየታችሁን ጻፉላችሁ። ሁለቱም ይመለከታል ያዩታል። ፋሚሊ ቀጥታ ወደ ቪዲዮ እናልፋለን። ያው ቀማሚ እዚህ ቤት ላይ ድምቅ እንደምትል ተስፋ አደርጋለሁኝ። ያበደ ይሆናል ይዘልና አንቺን ካለ ልቤ አያችሁ አይደለ ፋሚሊ አያችሁ አይደለ አንድ ነገር ሊስተካከል ሳለ ነው እቺ ልጅ በቃ ወደ ህይወታቸው ትመጣው። ባይሰሙን ሰላም ሲሆኑ ቀንታ ይዛ መጣች። በቃ የሆነ መጣ ህይወታቸውን አደፈራረሰችው። ዛሬ ደግሞ ያው ሰላም የሚሆንበትን ምክንያት ብሩኬ ይዞ መጣ። ሰላም የሚሆንበትን ምክንያት ይዞ በቃ ይዣት እመጣለሁ ምንም ማለች ምንም አያገበኝም ወደ ቤት ይዣት እመጣና ሰላማዊ ህይወታችን እንኖራለን ብሎ አንድ ሐሳብ ላይ ፎከስ አድርጎ ሲሄድ እቺ ልጅ በመሃል ምን አደረገች? መጣች። አሁን ምን እያደረገች ነው ፋሚሊ? ሰላም ሊፈጠር አላቅም። የምሬን ነው። ታይሚንግ እየጠበቀች ነው የምትመጣው። በቃ ታይሚንጓን እየጠበቀች ነው የምትመጣው። እቺ ልጅ እንደ ቀልድ ምናስወጣት አይመስለኝም። ከነ ብሩኬና ከሃይሚ ህይወት ምናስወጣት አይመስለኝም። የምሬን ነው። በቃ ታይሚንግ እየጠበቀች ትመጣለች። አሁን በዚህ ሰዓት መጣች። እሱ እኮ ይዟት ሊመጣ ነው ሃይሚን። ገባችሁ አይደለ? የምሬን ይዟት ሊመጣ ነው። ግን ኧረ በስማ እሺ ምን እሺ እና ዲሳምክ ለምንድነው ማንሽ አንገት ይልከኪኛ ማንሽ አንቺ ተንጠልጥለሽ እንዴ? የምሬን ነው። እኔ ግራ እያጋባኝ ነው። እኔ ሴቶች ኧረ ተው ፈሩ። እኔ እፍረት የሚባል ነገር የለም እኮ የምሬን እኮ እያየን አይደለም። የሚታፈር ነገር እያየን አይደለም። የምሬን ነውር እያየን አይደለም እንዴ? ምን አይነት ጊዜ ላይ የደረስነው ጎበዝ? የምሬን ነው እንዴ? አንቺ አታፍሪም እንዴ? እኛ እኮ በፊት በቃ እቺ ልጅ አይን አፋር ነች ምናምን ነገር ብለን አስበን ነበረ። ግን ሁሉም ሰው የውስጡ ልክ አይደለም። የሆነ ነገር አለ እንዴ? ያናው መገቢው ቸመታ አይደለም። አያችሁ አይደለ ፋሚሊ? አሁን እዚህ ላይ አንድ ነገር ማወቅ አለባችሁ። እቺ ልጅ ቀጥታ እሱን ትታ ወደ ቤቱ ገባች። ቀጥታ እሱን ትታ ወደ ቤቱ ነው የገባችሁ። እያያችሁ ከዚህ ጋር ሃይሚ የለችም ብላ ነው። ገባችሁ አይደል? ሃይሚ ብትኖር እንደዚህ አትገባም። ምክንያቱም ከዚህ በፊትም አንድ ሁለት ተነጋግረዋል። ልገባ አትችልም። በጭራሽ ወደ ቤት የምትመጣበት ምክንያት አይኖራትም። ብትኖራትም ሃይሚ ታባራታለች። ታውቃላችሁ፣ አበሻቅጣ ነው የምታባራት እንዴ። አሁን ግን ቤቱ ብሩኬ ብቻ ነው ያለው። ተለያይተዋል። ቤቱ ባዶ ነው በሚል ሐሳቤ ነው እየመጣች ያለችው። እዚህ ጋር ሁለቶች ሰላም መሆን ስላልቻሉ ነው። የምሬን ነው። ሁለታችሁ ሰላም ሁኑ፣ ብሩክና ሃይሚ ሁለታችሁም ሰላም ስትሆኑ ቤታችሁ የሚመጣ ሰው ራሱ በክብር ነው። ይሄ አክብሯችሁ እናንተን ሪስፔክት አድርጎ ነው የሚመጣው በትንሹም ቢሆን። የምሬን ነው። እንደዚህ ዝም ብሎ ማንም ሰው እየገባ የሚወጣበት ቤት አይሆንም። ስለዚህ ቤታችሁን ማስከበር አለባችሁ። ሁለታችሁ ማስከበር አለባችሁ። በተለይ ብሩኬ ማስከበር አለበት። አብቶ እንደማዝረክ ከኋላ ያገባሻል። አሁን ይሄ ቤት እኮ ያንቺ ቤት አይደለም። ተሳስተሻል። ያንቺ ቤት እኮ አይደለም። የሰው ቤት መጠሽ ምን ማለት ነው? የቤት ሰራተኛ ካልሆነ እዚህ ቤት የምትሆኚው ማለት ነው። ሌላ ምንም ልትሆኚ አትችይም። የምሬን ነው የምነግርሽ። እንዴ ስለፈጠርሽ ዋ አዝድተሽ ውጪ እንዴ ይክፈልሽና አዝድተሽ ትወጫለሽ። ኖርማል እኮ ኖርማል ነው። አረ እኔ የዚህች ልጅ መለወጥ ማለት ነው ፋሚሊ እኔ ምንም ሊዋጥልኝ አልቻለም። እንደዚህ መቀየር ፋሚሊ ሊዋጥልኝ አልቻለም። ትናንትና ልታስታረቅ ፎከተፍ ስትል የነበረችው ልጅ እንደዚህ መቀየሯ ፋሚሊ ላምን አልቻልኩም። የምሬ ነው ላምን አልቻልኩም። እንዴት ነው ሰው ነው የምናምነው? እንዴት ነው ሰው የሚታመነው? እኔ እኮ ግራ ነው የሚገበኝ። የምሬ ነው። የትኛው ሰው ነው ማመን ያለብን? እንዴ በጣም እኮ ነው የሚገርመው። ለምንድን ነው አቀባበል ማደርግልሽ? አረ ያቺ እርጉዝ ነኝ ባይም እንደዚህ ስትል ነበረ። ያቺ እርጉዝ ነኝ ባይ ከመሄዷ በፊት እንዴት ስታስቸግር እንደነበረ አይታችኋል። ቤት አልወጣም እዚህ ቤት ነው የምኖረው ምናምን። አሁን እኮ ይችም ልጅ ደግሞ እንደዚህ አይነት ጭዌ ነው እየተጫወተች ያለች። ገባችሁ? መጣ እንኳን ደህና መጣሽ። አንቺ ማን ስለሆንሽ ነው እንደዛ ሊቀበልሽ የምትፈልጊው? ማነሽና ነው እንደዛ ሊቀበልሽ የሚችለው? በምንም ታምር አንቺ እንደዛ ሊቀበልሽ አይችልም። የምሬ ነው ሊቀበልሽ አይችልም። እንዴ የሰው ቤት እንደዚህ ዘው ተብሎ አረ የምሬ ነው ማፈር አለብሽ። አንዳንዴማ ሴት ስትሆኚ ቢያንስ ይሄ ሪስፔክት ማድረግ አለብሽ። እዚህ ጋር የፍቅረኛሞች ኦልሞስት የባለትዳር ቤት ውስጥ ነው ያለሽው። ፎቶአቸው በየግድግዳው የተሰቀለ ቤት ውስጥ ነው ያለችው። ከዛም ይበለጠ ደግሞ
አይተናል ምን ያክል አይናውጣ እንደሆነ ሲቆይ አይተናል። ከኔ እንድትልይ አልፈልግም ሀይሚ ጋር እንድትሆን አልፈልግም እኮ ብለሽዋል። አፈውጥተሽ ነው እንደዚህ የተናገርሽው አይተናል። ግን በጣም ነው የሚያስጠላው። የምሬ ነው በጣም ነው የሚያስጠላው። ሰውን ማመን ፋሚሊ አንዳንድ ጊዜ በጣም ከባድ ነው። ይችም ደግሞ መልአክ መስላ መጣ ሰይጣን ነው የሆነችባቸው በህይወታቸው ላይ በቃ ሰይጣን ነው የሆነችባቸው። የሚጠቅመኝ ማንም ይጎዳኝ ማንም ይጎዳች ለምን እሷ ጋር ትሄዳለህ? ሃይሚ እንደ አንተ ምን ሆነክ ነው? እኔ እኮ አላቅም። የምሬ ነው። እንዴት ምን አይነት ወኔ ቢኖራችሁ ነው? እኔ የምሬ ነው በጣም የማዝነው ማለት ነው። ብሩኬና ሀይሚን ለመለየት የምትመጡ ሰዎች በጣም ታሳዝኑኛላችሁ። ምክንያቱም እንደማይሳካላችሁ እኮ እናውቃለን። ምን ያክል ጠላት እንዳላቸው ነው እያስመለከቱን ያሉት። ገባችሁ አይደል? ብሩኬ ለሀይሚ ያለውን ነገር ታውቃለች ይችልሽ ታውቃለች ምን ያክል ድረስ እንደሆነ ታውቃለች። ምን ያክል መስዋዕትነት ሊከፍልላት እንደምትችል ታውቃለች። ለዛ ነው ሃይሚ የምትለው። ለምንድን ነው ሃይሚ እያለች ያለችው? ለዛ ነው ፋሚሊ። ግን እዚህ ጋር አላቅም። ብሩኬ ራስክን ማስከበር መቻል አለብህ። በቃ አለቀ። ማስከበር አለብህ። መናገር አለብህ። በቃ እቺ ልጅ ቆንጥራ ነው ማስወጣት ያለብህ። የምሬ ነው ማስወጣት አለብህ። እንደንተና ማስወጣት መቻል አለብህ። አይ ማለት አለብህ በቃ። እኔም ሴት ልጅ ነኝ፣ ስሜት አለ። ምን አገባን ነው ስላንቺ? አሁን እኮ በዚህ ሰዓት ስላንቺ ሴትነት አያገባንም እኮ። ሴት ብትሆኚ የምርም ትክክለኛ እንዲሁ እንደ ሴት የምታስቢና የሴት አመለካከት ቢኖርሽ ኑሮ እዚህ ድረስ አትመጭም ነበረ። በትክክልም ደግሞ ብሩኬን የምታፈቅሩ ቢሆን ኑሮ እንደዚህ አታደርጊም ነበረ። ይህን ነገር እናቃለን። እንዲህ የሴትነት ወጉ ቢኖርሽ እኮ እንደዚህ አይን አታውጭም እንዴ። ሃይሚ ላንተ ምን የምትጠቅም ሰው አይደለችም። ከኔ ጋር እሷ ጋር እንድትሆን አልፈልግም አትልም ነበር። የምሬ ነው አትልም ነበር። አፈውጥታ እንደዚህ ማለት እኮ በጣም ከባድ ነው። ሴት ልጅ እኮ እንደዚህ አትልም። የምሬ ነው እንደዚህ እኮ አትልም። ወንድ ልጅ ነው ያውም ገጀራ። የምሬ ነው ግግም የሚለው እኮ ወንድ ልጅ ነው የነበረው። ከመቼ ወዲህ ነው ሲጀመር ሴት እንደዚህ መሆን የጀመረችው? በጣም ነው የሚደብረው። እኔ እኮ አልኩህ ከሷ የበለጠ ፍቅር እሰጥሃለሁ እንደኔ መንከባከብስ። አንቺ እሷ የምትሰጠው ፍቅር በምን አይተሽ ነው? እሷ ከሷ በላይ ፍቅር እሰጥሃለሁ፣ ከሷ በላይ እኔ ያደርግልሃለሁ፣ ከሷ በላይ እንደዚህ የምትይው አንቺ የሷን እንትን የታውቀሽ ነው። የምሬ ነው የታውቀሽ ነው እንደዚህ የምታወሪው እንዴ? እኔ እኮ ለማውራት እንኳን አይሰቀጥጥሽም? አይሰቀቅሽም? የምሬ ነው አይሰቀቅሽም? የሰው እንትን እንዲ ልታስኮበልይ እኮ ነው የሰው ባል እንዲ። ኧረ ወይ ድሌ! ኧረ እኔ ዘንድሮ እየሆነልኝ አይደለም። የምሬ ነው እየሆነልኝ አይደለም። እንዲ ሴቶች ምንድን ነው እንደዚህ? ኧረ ጎበዝ ለይቶልናል። የምሬ ነው ለይቶልናል። ምንድን ነው በቃ ትርፉ ይሄ ነው። የምሬ ነው ትርፉ ይሄ ነው። ሌላ ምንም አይደለም። ራስህን ያለማስከበርህ ውጤት ይሄ ነው። በቃ ያለማስከበርህ ውጤት ነው። እኔ ምንም ልልህ አልችልም። የምሬ ነው ምንም ልልህ አልችልም። ይችን ነገር ደግሞ አሁን ሃይሚያውን ይችን ነገር ደግሞ አሁን እንደዚህ ያደረገች አይደለ? ጉንጭን መጣሳመች አይደለ? ይችን ነገር ደግሞ ሰበብ አድርጋ አንድ ነገር ትናገራለች። ይሄ ያንተ ስህተት ነው። የምሬ ነው። እኔ ምንም ልልህ አልችልም ከዚህ በላይ እንዲ። ራስህን ማስከበር የራስህ ስራ ነው። እሱ አይደለችም የምታስከበር፣ ሃይሚ አይደለም የምታስከበርልህ እንዲ። ስለዚህ አግሬሲቭ ሆነህ ማድረግ ያለብን ነገር አድርግ። እኛ ከዚህ በላይ እንዴት አድርገን እንንገር? ተንቀሃል። እየናቀች ነው። ይሄ እኮ የንቀት ትልቁ ምልክት ነው። ከዚህ በላይ እንዴት አድርጋ ትናቅ? ከዚህ በላይ እንዴት አድርጋ ይችልሽ ልትንቅ ትችላለች? እኔ ያልገባኝ ይሄ ነው። አንተ እንዴት ነው ሰውን ልጅ አንደርስታንድ የምታደርገው? በምን አይነት አንደርስታንድ ነው? የምሬ ነው እንዴ ብሩኬ፣ አንዳንድ ጊዜ አይንን መግለጥ አለብን። አሁን ይሄ ነገር ደግሞ ትልቅ የሆነ ችግር ይዞብህ ይመጣል። ትልቅ የሆነ መዘዝ ይዞብህ ይመጣል። ታያለህ ደግሞ ምን እንደምትልህ ሃይሚ ታያለህ። ይሄን ቪዲዮ ካየችው በኋላ ምን እንደምትልህ ትመለከታለህ እኮ። አፈቅርሽ ፍቅር ነው ያቺ ሌላ ብዙ ነገር ይዣለሁ። ዝም በል። እኔ መጥቼ አፈቅርሻለሁ ብዬሻለሁ ነው እንጂ ዝም በል። አፈቅርሻለሁ ብዬሻለሁ ያልከኝን ታውቃለህ። ግን በቃ እኔ አልናገርም። ይኸውላችሁ አሁን ደግሞ አዲስ ርዕስ መጥቷል ፋሚሊ። ገባችሁ? አሁን እሷ የያዘችው አንድ ነገር አለ። አይ ነው ብሩኬ የዓይን እማኝ ሊኖረው ይችላል። ነገር ግን እርግጠኛው የምነግራችሁ ትዝ ይላችኋል ብዬ አስባለሁ። ባለፈው ቪዲዮ ቀርጾ ለሃይሚ ሲልክላት የዛን ቀን ብቻችን ነበርነ፣
ብዙ ነገር አድርገናል ብላ ደግሞ ይችም አዲስ ጨዋታ ልትጀምር እያሰበች ነው። አዲስ ጨዋታ ልትጀምር እያሰበች ነው። እንደንተና እንዳለፈችው እርጉዝ የምሬ ነው እንዳለፈችው እርጉዝ እንደዛ ብላ አዲስ ነገር ልትጀምር ነው። በሆዴ ያስኩ ብዙ ነገር አለ እያለች ነው። ኢማጂን ፋሚሊ እነዚህ ልጆች ከተገናኙ ሳምንት እንኳን በስነ ስርዓት የምን ሳምንት 3 ቀን እንኳን በስነ ስርዓት ተገናኝተው አላወሩም እነዚህ ልጆች። ግን ያስኩት ነገር አለ እያለች ነው። በዛ እኮ በጣም በዛ። ምንም የሚያገባህ ነገር የለም። የፈለገችውን ነገር ማድረግ ትችላለች። ኦልሬዲ ቪዲዮ አለ። በቃ ምን አይነት ነገር ስታወሩ እንደነበረ ግልጽ ነው። ይሄው በቪዲዮ ተቀርጿል። ስለዚህ የፈለገችውን ነገር ማድረግ ትችላለች። እንግዲህ ፋሚሊ ገብታችሁ ብሩክን የዋህነቱን እንደሚጎደው ገብታችሁ ንገሩት። የምሬ ነው ንገሩት። በደንብ መነገር አለበት። እንግዲህ የዛሬ ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ ወዳችኋለሁ። እኔን ደግሞ ሰብስክራይብ ማድረግ እንዳትረሱ። ወንድማችሁ አድርጉኝ ሰብስክራይብ ያደርጋችሁ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ